ያቃተ ሰውዬ አደባባይ እየወጣ ይሄን ቃል ትጠቀማለህ። መጀመሪያ በትክክል ሽንትህን ሽናበት። መጀመሪያ በትክክል ሽንትህን ሽናበት። አንተ ወታደር ቤት ውስጥ በባልጩት የተገረስክ ሰውዬ፣ በባልጩት ወታደር ቤት ወታደሮቹ ገላውን ሲታጠብ ሲያዩት አፍሮ ተሸማቆ ከነሸለፈቱ እዛ ሲንዘላዘል አሁን ተገርዞ መጥቶ ልብዳሽ ምናምን እያለ ቃል ይጽፋል። በትክክል እንኳን መሽናት ያቃተ ጉድ እኮ ነው። እንደው ዘንድሮ ለኔ ባለጌ ተሳዳቢ ያደረጉኝ። ኧረ ተውኝ በማርያም። እናንተ ኮመንት ላይ ያላችሁት እኔን መጣችሁ እየለከፋችሁ ከዛ ምን አይነት ሰው ናት ባለጌ እያስባላችሁ እያሰደባችሁኝ ያላችሁ እኔ ተውኝ። እኔ ምንም ሰላም ነው የምፈልገው፣ መጫወት መዝናናት ነው። ጭቅጭቅ አልፈልግም። ምን ጉድ ናቸው እነዚህ? ውይ ወገቤን አመመኝ፣ ተንቀጠቀጠ ወገቤ። እግዚአብሔር ምስክሬ ነው። ሙለር እኮ ተኝቷል። እሱ ፊት ነው እንዲህ የምታስወሩኝ። እኔ እኮ በቃ እኮ ነርቬን ነው የሚነኩት እኮ እኒህ ማህበረሰቡ። ቤታ ድሮ ስድብ ሀሜት የለብሽም እሺ። ኧረ ተይ አንቺ አትዋሺ። እንደ ድሮ ደግሞ ተሳዳቢ ድሮ ነው የምሳደብ። አሁን እኮ ስድብ አቁሜያለሁ። ራሱ ለምን እንደምሳደብ ራሱ አላውቅም። ተይኝ በእናትሽ ተበላሽ። ኧረ እባክሽ ህይወት የምትባይ ሴትዮ በብሎክ እንዳላጠር ተቸግሬያለሁ። እኛም ተቸግረናል ተፋፍረን እንጂ ወይዘሮ ህይወት እኛም ቸግሮናል ተቸጋግረናል። ተፋፍረን እንጂ መጠያየቅ ተፋፍረን እንጂ ይሄ ሁሉ ህዝብ የምታየው ጤነኛ እንዳይመስልሽ። ችግረኛ ነው ይሄ ማህበረሰብ፣ ችግረኛ ነው። ሙሉ ኮመንት ላይ ጻፉላት። ችግር ላይ ናቸው አይደል? ጻፉላት። ሁሉም ችግር ላይ ናቸው ተፋፍረው በአጠቃላይ። አይኑ እነዚህ ሾካኮች በቃ ልውጣ። እውነት አላውቅም። ይትባረክ እንደ አብርሃም በስማ እንደው እኔን እንደው እስኪ እና እኛም ደግሞ እያንዳንዳችን ኦርቶዶክሳውያን ቤታየኝ ፍቅር አለን። በኢየሱስ ብዙ ነፍሳት ይድናል። በኢየሱስ ክርስቶስ ስም ብዙ ነፍሳት ይድናል። ብዙ ነፍሳት ይድናል ማለት ነፍሳት በኢየሱስ ክርስቶስ ስም ብዙ ነፍሳት ይድናል። ኖ ነፍሳት አይደለም። በኢየሱስ ክርስቶስ ስም ብዙ ነፍስ ይድናል። ነፍሳት የሚበረው አይደል እንዴ? ህዝብ ሳይድን እንዴት ነው የሚበረው የሚድነው እንዴ? በኢየሱስ ክርስቶስ ስም ብዙ ነፍሶች ይድናሉ ነው የተያዙ ነፍሶች። ነፍሳት እንስሳቷ ቆይ በኢየሱስ ብዙ ነፍሳት ይድናል። በኢየሱስ ክርስቶስ ስም ብዙ ነፍሳት ይድናል። ነፍሳት ጅዝ ያለች የምትበረዋ ነፍሳት ስለኛ ስለ ህዝብ ሳታስብ ጭራሽ ነፍሳት ላይ ገባክ። ወይኔ አሁን ትንካለ ምን ጳጳስ ይበልጣል የሚባለው? ምን ላካችሁ? እንደሞ ቴሌግራም ላይ ሲገባ ይኸው ነገር ልካችሁልኝ ነው። መቼስ እናንተ እስኪ ሊያችሁ እውነት በመናገሬ እኔ ፍቅር እኔ ደግሞ ነገር ይላካችሁ ቢልብ ልስጣችሁ። ስሙ በኢየሱስ ክርስቶስ ስም ብዙ ነፍሳት ይድናል ይባላል በሃይማኖት። በኢየሱስ ክርስቶስ ስም ብዙ ነፍሳት ይድናል። በፍጹም በህይወት ዘመኔ ሰምቼ አላቅም። ይቅርታ። አሁን ወደ ፓስተርነት እየተለወጥክ ነው ያለው፣ ግን ይቅርታ። ጥያቄ ላንተ አለኝ። ከመቼ ጀምሮ ነው እግዚአብሔር አምላክ እኔ ግራ የገባኝ ለህዝብ ሳትጸልይ ለነፍሳት ድረስ ለነፍሳት እኔ አላቅም። ነፍሳት በኢየሱስ ብዙ ነፍሳት ይድናል። በኢየሱስ ክርስቶስ ስም ብዙ ነፍሳት ይድናል። እሱ ሲመርጥ ይመርጣል። የሚያስነሳበትን መንገድ አታውቁትም። የጌታ ሞት አይ ግን ከስድብ ይሻለዋል ጋይስ፣ ከስድብ ይሻለዋል። ግን አይ ይሁን አይኑ እናንተ አይታችሁታል። እዚህ ጋር አናቱ ላይ ብቅለት። ቆይ እኔ እነዚህ ፀጉራቸው የሚሰሩ ሰዎች ማለት ነው አንዴ ከተሰራችሁ በኋላ ለምለው ከአመት እስከ አመት ጭንቅላታቸው የሚቆስለው ማይገባኝ ነገር የፈለግከውን መናገር
ትችላለህ። ይሄ ነገር መቆም አለበት። ኢየሱስ የሚለው ስም ሲመጣ ብቻ መብሸቅ፣ መናደድ፣ መበሳጨት፣ ኡኡ ማለት የሚጀምረው ኢየሱስ የሚለው ስም ልክ ሲመጣ። አቤት አቤት። ደህና ደሩ፣ ደህና ዋሉ፣ ደህና አምሹ። ወዳችኋለሁ፣ አከብራለሁ። እሱም የከፈትክለት በሩ ለእኔም ክፈትልኝ አምላኪ ሆይ። መቼስ ግን አንድ ነገር ሳልነግርህ አላልፍምና ይሄ ቲክቶክ ማለት የሲኦል በር አፋፍ ነው። ቲክቶክ ማለት በተፈጥሮ የሲኦል በር አፋፍ ነው። ሲኦል በር ላይ ነክ ግን አልገባህም። ልገባ ነው ግን ደግሞ ትንሽ ቀን ይቀረኛል። ጌታ ሆይ ጊዜ ስጠኝ። ቲክቶክ ማለት ያ ነው። ቲክቶክ ላይ ሆነ ተቀየርኩ ብትል ማን ያምናል? ከተቀየርክ ስልክን ድምጥምጥ አድርገህ ጥፍጥፍጥ አድርገህ ዩቲዩብን ጥፍጥፍጥ አድርገህ ወደ ጌታ እየጸለቅ እያሸበሸብ በቃ ከልጆች ጋር በቃ ሁሉን ነገር እያደረግ ከጌታ ጋር ተዋጅተ ተቀናይተ ነው እንጂ ቲክቶክ ላይማ ጋይስ አይሆንም። ቲክቶክ ላይ ጌታም አትቀበሉም። ስድብ አለ፣ ነቀፋ አለ፣ ውርደት አለ። የሁሉ ነገር እያለ ጌታን እቀበላለሁ እኔ አያስኬደኝም። ግን መብቱ ነው። በሰው ሃይማኖት አልገባም። መብቱ ነው። ዲቦራ ቅጣትሽን ተቀጭ እንጂ። እሺ ስሚ፣ አንደኛ ቅጣትሽ ተንበርክከሽ ቤተሰቦቼን ማመስገን ነው። ሁለተኛ በቂጥሽ ቤቱን ማጽዳት አንቺ ነሽ። ሶስተኛ ቆራሌው ማለት እቃ ተሸክመሽ አንድ ጨምሪ። ጋስ ቦነስ ነው። አራተኛ እንደ ጦጣ እንዴት እንደሚኬድ አሳይሻለሁ። እንደ ጦጣ መሄድ ጦጣ ፊት ኦኬ። እንደ ጦጣ እንዴት እንደሚኬድ አሳይኝ። ተነሽና ዲቦራ ውስጧ ጴንጤ ነው ይልሻል። አንድ ፐርፊውም ዲቦራ ሃይማኖትሽ ምንድን ነው? እኔ ኦርቶዶክስ ነኝ። ይልሽ እንደ ጦጣ ስልሽ ዲቦራ እንደ ጦጣ ስልሽ ግን ቤተሰቦቼ ፕሮቴስታንት ናቸው። ነግሬሻለሁ። ይልሽ ጆሮሽን ወደ ላይ ታደርጊያለሽ እንደዚህ ማለት ነው ያለሽ። ከዛ በኋላ በጉልበትሽ እንዲህ ብለሽ ነው የምትሄዱ እያልሽ እና ደግሞ ደስ አይሆንም ነው። አይድሌ ለራሴ ነው የሚያደርገው። አያለቀልኝ። ጦጣው ወደ እኔ ነው የምታዞረው። አሳይኝ ተነሽ። ሲደራረብ እንዳትረሺ። አንድ አለሽ ቅጣት፣ አንድ ደግሞ አሸንፊያለሁ። ማርያምን ይመችክ ብላለች ዲቦራ። ይመቸው በቃ እውነት ወደ ጌታ ጋይስችለው። ማንን ነው ይመቸው ምለው? ዮኒ ኧረ እባክሽ 2 ወር ስጪው እባክሽ በመድኃኒዓለም። አሁን ነገ ይመጣና ቤታ አንቺ ዱቄት እያለ ይቀጥላል። እኔ አይመስለኝም። እኔ ግን ከአይኑ ላይ የተረዳሁት ነገር ግን እንደዛ አይደለም። ምን ነው ከአይኑ የተረዳሽው? ሪከርድ እያደረጋችሁ ጋይስ፣ ሪከርድ እያደረጋችሁ ከአይኑ ሪል ነገር ይመስላል። አይኑ ላይ በጣም አይኑ በጣም ቀልቷል። ለምን እንደሆነ አላውቅም። ላይክ ቅልት። እኔ ግን የሚመስለኝ ግን ስንት አመቱ ነው? ቆይ 51 አይሆነውም ጋይስ? 51 አይ ቲንክ እድሜው መሰለኝ። እኔ ከንግግሩ ስሜታዊነቱ ምናምን ያስታውቃል። እንዴ እሱ እኮ ስሜት እኮ የዛሬ አመትም ነበረ ማሪ። እኔ አይቼው አላውቅም እኮ እኛ ልጅ እናታችን ወደ ውስጥ ሆነን ስንከታተለው እንደዛ ነው ከድሮም ጀምሮ። እኔ ግን አላምነውም ጋይስ፣ አላምነውም። 60 ነብሬ ብርህና ይቀይ እኔ እግዚአብሔር የሚቀይር ይመስለኛል ከወር በኋላ። እኔ ካልቀየረ በጣም ነው የማደንቀው በእውነት እንደዚህ በፈጣሪ እኔ በአንበሳ እናስይዛ ማለት እኔ ህፃናት መግባለሁ አልኩ። ከዛ በላይ ምንም ነገር ለፈጣሪ ለዚህ ላረጋለሁ። እኔ አይቀይርም ብዬ አስይዛለሁ። አንቺ ቀይራለሽ። አስይዝ። ከስንት 3 ወር ልስጥሽ ነው? አንድ ወር አይደል? እንደው ነው ያልሽው
አየሻለሁ። አትተማመኝበትም። ብትተማመኝ ኖሮ 3 ወር ከ3 ወር በኋላ ረሳዋለሁ። አሁን ባልኖርስ በይወት ትኖሪያለሽ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ ጤና ይስጥሽ እንጂ ትኖሪያለሽ። በ2 ወር ውስጥ 2 ወር ሙሉ ሰው ሳይሳደብ ኦርቶዶክስን ሳይሳደብ ቀጥ ለጥ ብሎ አይደለም። በማል ሳት ብሎት ነው የሰው ልጅ ነው። ሳት ብሎ ተሳደበና አንበሳይን አምጪ ብለሽ አንከት ይልቅ እንዴ! በመሀልና በመሀል እኮ ሳት የሚለው ነገር እኮ ነው ያቆመው እሱ። በመሀል ሳት የሚል ነገር የለ። አሁን የጌታ ባሪያ ሆኗል። ለጌታ ነው የሚያገለግለው። አንተ አይደለም ኖ ጴንጤ ሆነ ማለት ምንም ነገር አይናገርም ማለት ነው። አስተያየት መስጠት ይችላል፣ ግን መሳደብ አይችልም። የሃይማኖት አባቶችን ሳይሳደብ ኦርቶዶክስን ሳይሳደብ በትክክል እንትን ብሎ አያችሁ ጋይስ፣ አትተማመንበት። አሸናፍኩኝ፣ ገደልኳት። ቤታ ይሄንን ነው ያልኳችሁ ጋይስ። አንቺ አንድ ቅጣት አለብሽ፣ አንድ አሸንፌሻለሁ። 1-1 ነን። እሰይ 1-1 እሰይ። የምን አባሽ 1-1 ነው? ማርያምን አንድ ቅጣት አለ። ዲቦራ አንድ አሸንፍ። እየነገርኩ ደጋግሜ ነበር። ላይቡን አወርደዋለሁ። ማርያምን የምን አባሽ 1-1 ነው? ማርያምን ዲቦራ ላይቡን አወርደዋለሁ። አንድ 1-1 ነን። ምንድነው ተነስታለፈ? ቅጣትሽን ሂጂና ተቀጪ። ኦኬ ቅጣትሽን ተቀጪ። ጉድ እኮ ነው። ዶሬ እኮ ያለ አንድ ቅጣት አለባት እኮ ጋይስ፣ አንድ ቅጣት አለባት። እንደ ጦጣ አዟዟሩን ሄደሽ ተነስተሽ አዟዟሩን አሳይ። የጦጣውን ተነሽ ማለት የጦጣውን አዟዟር አሳይኝ። እኔ እንደ ጦጣው አዟዟር አይዟዟር አይደለም። አሁን ለምሳሌ አጭር ልብስ ነው የለበስኩት። ማሬ ሪከርድ ያደርጉኛል። እኔ አጭር ነው የለበስኩት። ባይ ኦኬ እሺ፣ አልቆምልሽም ግን እንደዚሁ ተቀምጬ ነው ማሳይሽ። ይወገኝ እግዚአብሔርን ቤት አስቀጣሽ ትቆልልሽ መብት ይሁንልሽ። ይሄ ነው አይደለ? ይሄ ነው። ይሄ ጆሮሽ ወደ ላይ ወይ ወደ ላይ አድርጊ ወይ ወደ ታች። ወደ ታች ግን ወደ ታች አድርጊና እንዴ፣ ቆይ አንዴ ጆሮም እንዲህ አድርጊና እያልሽ መሄድ ነው። ማርያምን እንዲያስደረጋሽን ካለሽ እንጣላለን። ገብርኤልን ዲቦራ ተነስቼ ዶሮሽን ያዥ፣ እንደዚህ ዶሮሽን ያዥ። ካሸነፍኩ አባቴ ሙት መቀጣሽ ቅጣትን ግን ኦኬ፣ ዶሮሽን እንደዚህ ያዥ። ይሄንሽ እግርሽን ከፍተሽ ከዛው ላይ ልክ